ታረቁ ምናምን ተባለ፣ ሰላም ሆኑ ተባለ። ያን ጊዜ ነው ቪዲዮ የተሰራው ከነ መዝሙሩ የተሰራው። ስቱዲዮ የሰሩ ልጆች ብዙ ካሜራ ክሩ በአጠቃላይ የሆኑና የተቀረጹት ሁሉ አሉ፣ ምስክሮች ናቸው። ሁሉም ተሰርቶ ኤዲት ተደርጎ ተቀመጠ። ከዛ ምንድነው ሊወጣ ሲል የሆነ ግድያ፣ ከዛ ሊወጣ ሲል የሆነ ረብሻ፣ ሊወጣ ሲል የሆነ ነገር። እንዴት ይውጣ? በቃ በፍጹም እንዴት እልል በይ ነው የሚለው። እንዴት እልል ይባላል? ሰው እየሞተ ተብሎ ቆይለፍ እየተባለ አመት አለፈው። አይ ቲንክ ይመስለኛል አመት በደንብ አለ። ከዛ ምን ሆነ? ስፖንሰር ነው በስፖንሰር ነው የተሰራው እሱ መዝሙር። በኋላ ስፖንሰር የሰላም ሰው ነኝም እሱንም ስፖንሰር ጠይቄ ነው የተሰራው። ከዛ ምን ሆነ? ስፖንሰር ያደረገኝ ሰው ገንዘቡን በልታ አላወጣችም። እንደዚህ እሰራለሁ ብላ ስለ ዩኒቲ ስለ ፍቅር ምናምን እንደዚህ እሰራለሁ ብላ አላወጣችም። ሩመር ተጀመረ። የሰላም ሰው ወጥቷል፣ ይሄኛውን ግን አላወጣችም። የታለ አይነት ነገር። ከዛ እኔ ዝም ብዬ ሆልድ አደረኩት። አሁንም ዝም አልኩኝ። በቃ ጥሩ ጊዜ ስላልሆነ ነው እናወጣዋለን እያልኩኝ ዝም ብዬ ሆልድ አደረኩት። ከዛ ምን ሆነ? አንዲት ልጅ ደውላ በቃ በጣም ስምሽ እኮ እንትን እያለ ነው፣ በቃ ገንዘቡን በልታው ነው እና ምን አይነት ነገር እየተባለ ነው። እኔ ደግሞ አልወድም፣ በገንዘብ ስሜ እንዲነሳ አልፈልግም። በጣም በህይወት የምጠላው ነገር በገንዘብ ከሚነሳ እንደው ሞት ይሻለኛል። አልወድም። ለራሴ ክብር ስል ሰልፊሽነቴ ይሄ ነው ያጠፋሁት ነገር። ለራሴ ክብር ስል እንዳልዋረድ ስል የመጣ ይምጣ ብዬ ለቀኩት። ይሰማል። ለቀኩት። ከዛ ያው የሆነው ነገር ሆነ። ብዙ አይነት ስድብ አስተናገድኩኝ። ምን አልኩኝ? በኋላ ላይ ልጆቹ አሁን ወደፊት የመስራት ሀሳብ አለኝ። ምንድነው የምሰራው? ካሜራ ክሮዎቹን መዝሙሩ ሲሰራ የነበሩትን የቀረጹትን እንዳለ ኢንቮልቭ ያደረጉትን መቼ ተሰርቶ እንደተቀመጠ ከነሱ በትክክለኛ ማስረጃ ማለት ነው ራሳቸው እንዲናገሩ ሚዲያ ላይ ይዣቸው ሊቀርቡ ሁሉ አስብ ነበር። አሁን እንግዲህ አስባለሁ ወደፊት አስፈላጊ ከሆነ። ምክንያቱም በዚህ ልክ ሰው ተሰብሮ በእኔ ምክንያት ተሰናክሎ እንዳይቀር ግድ ስለሚለኝ ምንም አሁን ሰው እንዳይጠላኝና ለእኔ ክብር ሳይሆን ለምን ሰው በቃ ማለት በዛ ልክ ተጎድቶ ለምን ወንድሞቼ እህቶቼ እያለቅሱ በእኔ ምክንያት ተጎድተው የፈለጉትን ያምጡ። በቃ ምንም እኔ እግዚአብሔር ያውቀዋል ልቤን ሰው ለመጉዳት ብዬ አይደለም እነሱን አታክ ለማድረግ ብዬ አይደለም ብዬ መተው ስለማልችል እውነት ለመናገር የትግራይ ጦርነት ያኔ ቪዲዮ ሳይ ማለት ነው በኋላ ላይ ካወጣሁት በኋላ በብዙ ማስረጃ እንደዚህ ሆኖ ተብሎ ብዙ ነገር ሲወጣ በእግዚአብሔር ፊት ነው የምነግራቸው። ጨጓራዬን ታምሜ ሆስፒታል ገብቻለሁ። አንድ ቀን አድሬያለሁ ሆስፒታል፣ በጣም ደንግጬ ማለት ነው። እና ዶክተሩ ምን አለኝ? በጣም ትጨነቂያለሽ፣ ተጨንቀሻል እንዴ አለኝ። አዎ አልኩት። በምንድን ነው የተጨነቅሽው አለኝ። በጦርነቱ በቃ በማየው ነገር በጣም ጤና ነስቶኛል የማየው ነገር እና በቃ ምን ታዲያ ምን ይሄንን ነገር አሁን አንቺ ኮንትሮል ማድረግ አትችይም፣ ማስቆም አትችይም። ታዲያ ለእግዚአብሔር መተው ነው እንጂ አንቺ መንፈሳዊ አይደለሽም እንዴ? እንዴት? አይ በቃ ህፃናት እንደዚህ እየሆኑ ሴቶች እንደዚህ ሲሆኑ እያየሁኝ በቃ መጸለይ ሁሉ አቅቶ ነው አልኩት። ትግራይ ላይ ብቻም አይደለም ሌላም ቦታ የሚሰማው በአጠቃላይ የሆነው ነገር በጣም በጣም ከባድ ነገር ነው። የትግራዩ ደግሞ በጣም ይጎዳል። በቃ ለሚያየው ሰው ዛሬ እውነቱን ነገራችሁ ዛሬ ይቅርታ አንቺ ግን ማስቀረት ትችይ ነበር። ይህን ዘፈን የዛሬ 3 ዓመት ጦርነቱ በተጧጧፈበት ሰዓት ነው ማስቀረት ነበር። አሁን ለዚህ ነው እኔን ራሴን እንደፈለጋችሁ ቀጡኝ ምልሽ። በቃ አጥፍቻለሁ። አሁን እኮ አላጠፋሁም ለማለት አይደለም እዚህ ጋር የገባሁ። አዎ አጥፍቻለሁ። አዎ ጎድቻቸዋለሁ። አዎ ሰባብሬያቸዋለሁ። እኔ ልሰበርላችሁ፣ እኔ ልድማላችሁ። ኖ እኔ እንድታለቅሽ አይደለም። አክቹዋሊ እኔ ከልብሽ የእውነቴን ነው የምልሽ። ከራስሽ ላይ እንዲወርድልሽ መጸጸትም ትልቅ ነገር ነው። ፈጣሪን የሚያውቅ ሰው የፈጣሪን ቃል አውቃለሁ የሚል ሰው የማያደርገውን ነገር ነው ያደረግሽው። እንድታለቅሽ አይደለም። ግን
እኔ ይቅርታ የትግራይ ህዝብ ባረኩት ነገር ተጸጽቻለሁ ብለሽ ቪዲዮ እንኳን አልሰማሽ ባያቸው አጣልሽ ይቅርታሽን የማይቀር አይደለም ያ 2 ጊዜ ሰርቻለሁ። ኮፊ እንደዚህ መሆን የለብሽም ወይንም ደርሻ እኔ እኮ መንፈሳዊ ሰው ነኝ። ሰው እኮ ልጠግን ነው የተጠራሁት። እኔ እኮ እንደቀላለ ሰው እኔ እኮ ላስታርቅ እኔ እኮ ሰዎችን ወደ እግዚአብሔር መንግስት ልመልስ ከጨለማ ወደሚደነቅ ብርሃን ለመጥራት እኮ ነው የተጠራሁት። ሰው እንዲሰናክልብኝ እኮ አይደለም። ሰው እንዲጎዳ በእኔ እንዲሰበር እኮ አይደለም። ለዚህ ነው እኮ የሚጎዳኝ። አይ በቃ እንደዚህ ይሁን የለብሽም። እንድታለቅሺ አይደለም ግን የትግራይ ህዝብ አዝኖብሻል። እኔ አላየሁም። አክቹዋሊ ይቅርታ ያልሽበትን ቪዲዮ አላየሁም። ግን እኔ እኮ የወንጌል አገልጋይ ነኝ እና እኔ እኮ እንጂ ለዚህ ነው አሁን ምን አለ መሰልሽ የጦር አዛዥ ብትሆኚ እውነቱን ልንገርሽ ስራሽው ሊባል ይችላል ተከፍሏት ብዙ የተለያየ ነገር አንቺ እንዳልሽው ማለት ነው የወንጌል አስተማሪ ከሆንሽ ሰባኪ ሆን የእግዚአብሔርን ቃል እንደሚያውቅ የኢየሱስን ቃል እንደሚያውቅ ሰው ትክክል እኮ አላደረግሽ አይደል? እኛ ዝም ብላችሁ አሁንም መላውን የትግራይ ህዝብ ሁላችሁም አሁን የምታዳምጡኝ በሙሉ እኔ ያልሰማኝን ሁሉ እንዴት አድርጌ እንደማሰማችሁ አላውቅም። ምክንያቱም በቃ ከዚህ በፊት ቀጥታ ላይ በፌስቡክ ላይ ገብቼ ወደ 100 ምናምን ሺህ ሰው አይቶታል። አጎንብሼ ነው ይቅርታ የጠየቁት ማለት በቃ አገርቅም በቃ በጣም ከልቤ ስብር ብዬ ግን ለሁሉም ሰው አይደርስም። ብዙ ጊዜ እኛ ሀገር ክፉ ነገር ሲሆን ነው ለሁሉም ሰው የሚደረሰው። ሼር የሚያደርገው ሰው ሀብታብ እያደረገው ሁሉም ነገር አሁን በቲክቶክ ብታይ ጥላቻና ክርክር መጥፎ ነገር ሲሆን የሚያዳርሱት የይቅርታ ነገር የፍቅር ነገር ሲሆን ሰው አያዳርሰውም። በቃ ፍን ብሎ ነው የሚቀረው እና በቤቲ ሾው ላይ ልትዲ ቤቲ ሾው ላይ እዛ ላይ ይቅርታ ጠይቄያለሁ አለ እስካሁን ድረስ የትግራይ ወገኖች ይቅርታ ጠይቃለሁ ብያለሁ። ግን በደንብ ግን የጠየቁት በራሱ በላይ በፌስቡክ ላይቭ ነው። ከዛ በኋላ እንደው አንዳንድ የትግራይ ልጆች እንዳሁኑ አሁን እንዳልኩት በዝርዝር አልገለጽኩም። ያኔ ያው ግን ይቅርታ አድርጉልኝ በድያለሁ ነው ያልኩት። ከዛ እንደ ማሾፍ ነገር እያደረጉ የቆረጡ ምናምን እንትን ሲሉ 100 ምናምን ሰው ካየሁ በኋላ አወረድኩት። ከልቤም አልመሰላቸውም መሰለኝ እና አይዶን ለምን እንደሆነ አላውቅም። የሆነ የማሾፍ ነገር መዝለም መሰለሽ ልቡ የተሰበረ እናቱን ያጣ ይኸውልሽ ልነግርሽ ነው ግልጽ ሆኖ እናቱን ያጣ ልጁን ያጣ አካሉን ያጣ ይሄ ሁሉ አሁን ዛሬ ድረስ የምታይ ትግራይ ውስጥ ያለ ይሄ ሁሉ ጥንቅጥ እኮ ሃይማኖትን ከሚያውቁ ጀምረው ምንም በማያውቁ ያደረጉት ነገር ነው። ይሄ ህዝብ እኮ ተመልሶ እኮ እየኖረ ነው። ነገር ግን እናቱ የሄደችበትና እናቱ ገበያ ሄደችበትና እናቱ የመተችበት ልጅ እኩል ያለቅሳል ማለት ነው። እናቱን ያጣ መቼም እውነቱን ልንገርሽ የዘመርሽው መዝሙር ለግብፅ ቢሆን ያስኬዳል ለሀገር ነው። ትግራይ ግን ኢትዮጵያ ውስጥ ያለች ሀገር ነው። ገባሽ? እንደ አንድ ሃይማኖት የሚያቅስ ኢየሱስን እንደቀረበ ሰው አለመቀላቀል ዝም ነው። እንደውም ዝም አለሽ ተብሎ መወቀስ ይሻላል። እውነት ሌላው ደግሞ እኔ እዛ ጋር ኤርትራን ማድረግ ነው ደግሞ ነገሩን በጣም የበለጠ የሚያከፋው ኤርትራውያን ጋር የነበረው ነገር ስላለ እልል በይ ከሆነ እኮ ምስጋና ከሆነ ለእግዚአብሔር በመከራም በተለያዩ ትግል ውስጥ ሆኖ ሰው ያመሰግነዋል እግዚአብሔርን አይደለ? ሲሆንልሽ ይሳካልሽ እኮ አይደለም እኮ በችግር ውስጥ መሆኑ እግዚአብሔርን ታመሰግነዋለች። በእኛ እልል አለች የሚለውን ነገር ፈጽሞ ሰው ሊያስብበት የሚገባው በዛ ሰዓት የትግራይ ከፋ እንጂ ወለጋ ላይ የሆነ የነበረውን ነገር ሁላችንም ያስታውሳለን። በየቦታው የሚባለው ነገር እንግዲህ ማይካድራም ምንም የሚወራው ነገር በየአካባቢ ነበረ። ትግራይ ብቻ ሳይሆን በየቦታው የሚወድቁ የሚገደሉ የሚሞቱ ሰዎች ነበሩ። ወደ ደቡብ ክልል ደቡብ ምናምን ብቻ ሆነ ወደ ጋምቤላ ምናምን እንደዛ ነገር ነበረ። ቅድም ራስሽ ምናልሽ በዚህ ሰው እልቂት ነው እልል የምለው ማለት ነው አይደለ? እልልታል ሄደ በክፋ ሊሆን አይችልም። ይሄ ሁሉ ያውቀዋል። ያወጣሁበት ጊዜ ግን በጣም ሮንግ በጣም የሚጎዳ በመከራ ውስጥ ላሉ ሰዎች ኮምፕሊት የሚጎዳና ምትነትል ስለሆነ ከልቤ ይቅርታ ጠይቃለሁ። የትግራይ ወገኖቼ ከልቤ ይቅርታ ጠይቃቸዋለሁ። መቼስ እንግዲህ
እግራችሁ ላይ እየወደኩ ነው የምጠይቃችሁ። ይሄን ሁሉ ሚሊዮን ህዝብ ከልቤ ያን ያህል ልቤ ስብር ብሎ ነው ይቅርታ የምጠይቃት። በቃ በእውነት ይቅርታ አለች እኮ ይቅርታ። ከዚህ በላይ ሰው ልጅ ከይቅርታ በላይ ምንም ማድረግ አይችልም። ሶፊ አይዞሽ፣ ይፈጠራል። የነበረው ተፈጥሯል። ብዙ ነገር ሀፕን ሆኗል። አንቺ ጋር ብቻ አይደለም ብዙ ሰው ጋር ሀፕን ሆኗል። ቢስትሮንግ ይህን ያህል ዶንት ቢ ሄርት። እኛ ይህን ያህል ሄርት ብትሆኚ የምንጠቀመው ነገር የለም።